ዮኒ ማኛ ተጸጸተም በጣም ያየሁት ውበቷን ስትወጣ ኦርቶዶክስ ትልቅነት የታየኝ ውስጣውኛ አይደል። መቄዶንያ ዶክተር ቢኒያም መልእክት አስተላልፈዋል። ለደሞዝ እንኳን ሰው እንደዚህ ይሰራል ማለት ነው። ዝም ብሎ ነው በጣም የውሸት ነገር ማለት ነው። በጣም የሚያሳፍር ነገር ማለት። ስለዚህ ለዚህኛው እንደዚህ ከሰራን ለዘላለም ያወት ደግሞ ምን ያህል እንሰራለን? እጅግ ልብ ሰባሪ መረጃ ሰማ። የተወደዳችሁ ውድና ክቡራት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። እንዴት ነው ግን ያሮስን ምርጫችሁ ያደረጋችሁ አይደለም፣ ሼር ላይክ ያደረጋችሁ አይደለም፣ የተከታተላችሁን አይደለም። መረጃው በደንብ እንዲዳረስ ከእናንተ የሚጠበቀውን ነገር ማድረግ እንዳይዘነጋ፣ ላይክ ማድረግ፣ ሼር ማድረግ፣ መረጃውን ማዳረስ እንዳይረሳ እያልኩኝ ወደ ቪዲዮቹ ነው በቀጥታ የማመራው። በቪዲዮ መረጃዎቻችን በቪዲዮ ጥንክሮቻችን ከምንመለከታቸው ጉዳዮች መካከል የዮኒ ማኛ ጉዳይ እጅግ አስገራሚ ነው። እሱን እንሰማለን፣ እንይዛለን። ሰፋ ያለ ጥንክር ነው። ኦርቶዶክስ እና ኦርቶዶክሳዊነትን እንዴት ዮኒ ማኛ እንደሰበከ ታያላችሁ። ይሄ የሱ መመለስ አለመመለስ ጉዳይ ነው ምናምን አሁንም እሱ ሊያታልል ነው ምናምን የሚሉ ነገሮች ሊሰሙ ይችሉ ይሆናል። ግን ከልቡ ሆኖ የተናገረውን ሰምተናል። ሰው ከዋናው ቤቱ ሲርቅ ነው ትክክለኛነቱን የሚያረጋግጠው። ለዛ ነው በርካቶች ዳር ሆኖ ዛሬም የሚሳደቡትና ማረፊያ አጥቻለሁ ከሊቢያ ስደት እንደወጣ ያህል ነው፣ ከኢትዮጵያ ወደ ሊቢያ እንደተሰደድኩ ያህል ነው ከኦርቶዶክስ ወደ ፕሮቴስታንት የገባሁበትን ማስበው ሲል ተናግሯል። ኋላ በደንብ አድርገን ነው የምናስደምጣችሁ። እናንተ ብቻ በደንብ ላይክ ያደረጋችሁ ካደመጣችሁን ነው። በቅድሚያ ግን በጣም ያዘንኩበትን አሳዛኝ ዜና ከልብ ሰባሪም ዜና ከአለታ ጩኮ የተሰማውን መረጃ ላስደምጣችሁ። ጉርሻ ፔጅ በገጹ ያጋራልን ጥንክር ነው። እንዲህ ይላል። ልብ ሰባሪ መርዶ የአለታ ጩኮ እንቆች ተቀጠፉ። በሲዳማ ክልል በአለታ ጩኮ ወረዳ ተወልደውና አድገው ለቤተሰቦቻቸውና ለአካባቢያቸው ብሩህ ተስፋ የነበሩት መንትያ እህቶች ሰላማዊት ጥላሁንና ሳምራዊት ጥላሁን በአሰቃቂ የመኪና አደጋ በአንድ ሳምንት ልዩነት ውስጥ ሕይወታቸው ማለፉ ተሰማ ይላል። በምስሉ የምትመለከቷቸው እጅግ መልከ መልካም ገና ወጣት ናቸው። እነዚህ ታታሪ ወጣቶች የተሻለ ሕይወትን ፍለጋና ለቤተሰቦቻቸው ኩራት ለመሆን ወደ ጣሊያን ለመጓዝ በዝግጅት ላይ የነበሩ ሲሆን የጉዟቸው የመጨረሻ ምዕራፍ ላይ ደርሰው ሳለ ነው ይህ ድንገተኛ አደጋ ህልማቸውን የቀጠፈው። በአለታ ጩኮ ማህበረሰብ ዘንድ በትህትናቸውና በትምህርታቸው በትጋታቸው የሚታወቁ ሰላማዊትና ሳምራዊት መምህራኖቻቸውን የሚያከብሩና ለነግ ትልቅ ራዕይ የሰነቁ ነበሩ። ወደ አዲስ አበባ የተጓዙት ለጉዟቸው የሚያስፈልጉ የመጨረሻ ሂደቶችን ለመጨረስ ቢሆንም አሰቃቂ የመኪና አደጋ ግን ህይወታቸውን ቀድሟል። እንደተወለዱት ሁሉ ህመማቸውም ሆነ ሞታቸው አልተለያየም። አንደኛዋ እህት አርፋ በሳምንቱ ሌላኛዋ መከተሏ በሁሉም ዘንድ ከባድ ሐዘን ጥሏል። በቅርበት የሚያውቋቸው መምህራኖቻቸው በትምህርታቸው ትጉና በስነ ምግባራቸውም ለብዙዎች አርአያ ነበሩ። ለሀገር መፍትሄ ይሆናሉ ብለን ተስፋ የጣልንባቸው እንቆች ነበሩ በማለት በከፍተኛ ሐዘናቸውን ገልጸዋል። ለሟች ቤተሰቦች፣ ለወዳጅ ዘመዶቻቸውና ለመላ አለታ ጩኮ ህዝብ መጽናናትን እንመኛለን። የሁለት ቅን እህቶችን ነፍስ በሰላም ትረፍ ፈጣሪ ለወዳጅ ዘመዶቻቸው ጥንካሬ ይስጣቸው እንላለን። በጣም አሳዛኝ መረጃ ነው። ህይወት እንግዲህ እንዲህ ናት። መቼና እንዴት ባለ መልኩ እንደምንወሰድ አናውቅም። እንግዲህ ቤተሰቦቻችንን እንጠብቃለን ብለው ወደ ውጪ ወደ ጣሊያን ሄደው ስራዎችን ለመስራት የተማሩ ለማገልገል ለማገዝ ዝግጅታቸውን በጨረሱበት ቅጽበት ነው ሞት የቀደማቸውና በጣም ያሳዝናል፣ ልብ ይሰብራል። እውነት ለመናገር ወደ መቄዶንያ እንምጣ። መቄዶንያ እጅግ ጥብቅ የተባለ መልእክት ልኮልናል ክቡር ዶክተር ቢኒያም ማለት ነው። መቄዶንያን ሁላችንም እንደምናውቀው በሴፎ ፋንታውን ላይ በተሰበሰበው ወደ 5 ቢሊዮን ብር መሰብሰቡ ይታወስ ነበረ። አሁን ደግሞ ድጋሚ ጥያቄ ቀርቧል ማለት ነው። ልካተል ለደሞዝ እንኳን ሰው እንደዚህ ይሰራል ማለት ነው። ዝም ብሎ ነው በጣም የውሸት ነገር ማለት ነው። በጣም የሚያሳፍር ነገር ማለት። ስለዚህ ለዚህኛው እንደዚህ ከሰራን ለዘላለም ያወት ደግሞ ምን ያህል እንሰራለን? አስቡት። ከእግዚአብሔር ጋር የሚያገናኝ ነገር እኮ ነው። በቃ እግዚአብሔር እኮ ዓለምን የፈጠረ ሁሉ ነገር ማድረግ የሚችል ከሱ ጋር ያለን ግንኙነት ከሱ ጋር በተመለከተ የምናደርገው ነገር በጣም ከባድ ጉዳይ ነው ማለት ነው።
እና እድሉን ማግኘታችን ራሱ ጥሩ ነው። እግዚአብሔርን የምናስደስትበት መንገድ መገኘቱ እድለኛ ነን እኮ እግዚአብሔር መንገድ መሰጡኛ እኛ ዘላለማዊ ክብር እንድናገኝ ማረጉ ራሱ እኮ እግዚአብሔር ስለሆነ እኮ ዘላለማዊ ክብር እንድናገኝ በቃ። ስለዚህ በጣም ትልቅ ጥቅም ነው ያለው ማለት ነው። በእውነት እቺን ጥቅም ማግኘት አለብን ማለት ነው። መቄዶንያን ተቡት በቃ። እኔ አሁን ሰዎች መርዳት ሳይሆን መቄዶንያን ሳስበው እግዚአብሔር እንዲከበር ነው ለማድረግ ነው እንግዲህ እግዚአብሔር ያለ እየታየ ነው ያለውና የምናገኘው ጥቅም ማለት ነው። ስለዚህ እናንተ ምንም አልነግራችሁም። ሐሳቦቻችን የኛ ግልጽ ናቸው። ስቲከሩን መለጠፍ አለ። እያንዳንዱ ሰው ደግሞ እንዲያዋጣ ረዳቱም፣ ሹፌሩ፣ የመኪና ባለሀብቶችም። ከዛ ውጪ ደግሞ ቅድማውን ያሬድ ያለው ልክ መጋቢት 6 ዓለም የጀመረው ፕሮግራሙ ከመጋቢት 6 ጀምሮ ያለው ተሳፋሪዎች በሙሉ አዩልን ማለት ፕሮግራማችን ተሳካ ማለት ነው። ለመሰላችሁ ባለፈው ዓመት ስላየነው ነው። መቄዶንያን መርዳት እግዚአብሔር እንዲከበር ማድረግ ነው። እኛው ራሳችንን የምንከብረው እግዚአብሔርን እድል ማምጣቱ ራሱ እኮ በጣም ያስገርማል። ከ8000 በላይ የሆኑትን እዛው የመገበ ጤናቸውን የጠበቀ ዛሬም ድረስ ወደ መቄዶንያ እንሄዳለን የሚሉት በርካቶች ናቸው። እነዛን ሁሉ እየተቀበለ ደግሞ ብዙ ቦታ ላይ ብራንች አለ። ግን በቀን ቢያንስ እስከ 1 ሚሊዮን ብር ይወጣል አሉ። ለነዚህ ሁሉ መመገብ ማለት 8000 ሰው መመገብ በጣም ከባድ በዚህኛው በአሁኑ በኢትዮጵያ ኑሮ ማለት። ስለዚህ ገንዘብ ያስፈልጋል፣ በጣም ገንዘብ ያስፈልጋል። ገንዘብ ማግኛ መንገዶችን በሙሉ መፈለግ ደግሞ ከኛ ይጠበቃልና ያንን ነው ወንድማችን ቢኒያም የተናገረ የሚገኘው። ስለዚህ በየመኪናው ላይ ስንሳፈር፣ ታክሲ ላይ ስንሳፈር የቻልነው 7979 ላይ እንደው ብናስገባ የተሻለ ነው ብለን እናስባለን። ወደ ዮኒ ልምጣ እንዴ? እንዴት ነው? በጣም ያየሁት ውበቷን ስትወጣ የኦርቶዶክስ ትልቅነት የታየኝ ውስጧ ሆኜ አይደለም በጭራሽ አልታየኝም። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው በኦርቶዶክስ። ኦርቶዶክስ እውነቱን ልንገራችሁ፣ እግዚአብሔር ምስክሬ ልጆቼን ነው የምላችሁ፣ ዳይመንድ የሆነ እምነት አላችሁ። ዳይመንድ ማንም ሊገባው የማይችል ሚስጥር ያላት ማንነት አላችሁ። ያንን የምታውቀው እንደኔ ማረፊያ ስታጣ ነው። ማረፊያ እዚህ መጥተህ የት መሄድ እንዳለብህ ግራ ትጣላለህ። በቃ ስደት እንደመውጣት ማለት ነው። በሊቢያ ስደት መውጣት ማለት ነው። ከኦርቶዶክስ ወደ ፕሮቴስታንት መጣህ ማለት። የት ነው የምታርፈው? የት ቦታ ነው የምትሄደው? ማረፊያ እንኳን የለም። አሪፍ ነው ትባላለህ፣ ልዩ ነው ትባላለህ፣ ጌታን ተቀበል ትባላለህ። ማረፊያ ግን የለም። አንድ ሰሞን ይጨበጨብልሃል። የት ልረፍ ብትል ግን መቀመጫ የለም። የትም ማረፍ አትችልም። ስለዚህ ይሄንን ነገር በእውነት ነው የምለው። እኔ ጸሎቴ እግዚአብሔር እየመራኝ ነው። እግዚአብሔር የዋህነቴን አይቶ እያሳየኝ ነው። ስለዚህ እግዚአብሔር አምላክ ይመስገን። ምክንያት ነበረው። ብዙ ነገር ብያለሁ። አሁን ማርያም ጋር ቅሬታ ነበረኝ። ከመሬት ተነስቼ መጀመሪያ ቅሬታ የሚያስገባ የፕሮቴስታንት እምነት ቅድስት ድንግል ማርያም ጋር ቅሬታ ያስገባል ወይ? በስጋ ራሱ አብራው ባትሆን ደስ ይላል። ክርስቶስን የተሻማች ይመስላል። ክርስቶስ ምን የመረጣት ሳይሆን የተሻማች የሚመስላቸው ሰዎች አሉ። ማርያምን መውደድ ከምን የተነሳ እንደሆነ እንኳን ሊገባቸው ያልቻለ ያልተረዱ ሰዎች አሉ። ቅድስት ድንግል ማርያም ማን ተመረጠ? ማን ተመረጠ? ምድር ላይ ማን ሌላ ተመረጠ? ድንግሊቱን የመረጣት። ሰላምታ እንኳን ሲያደርግላት ቅዱስ ገብርኤል ነኝ እያለ ይህ እንደዚህ አይነት እጅ መንሻ ይደረግልኛል ብላ አሰበች ነው የሚለው። በትህትና ሲያናግሯት ራሱ ክብር በጣም ሲሰጧት እኔ ምን አይነት ሴት ነኝ እንደዛ የሚገባኝ የምትል ቅድስት ናት። የምትል ያቺን ቅድስት ነው እንግዲህ ምን የሚያደርግ ሴጣን መጥቶ መጀመሪያ የሚሞላብህ አስወግዳት ከዚህ ስሟ ምናምን እያለ ስሟ እንዲጠለጠል እንዲደረግ የሚያደርገው ትልቁ ስራው ማንን? ክርስቶስን ከእናቱ መለየት። ከእናቱ መለየት ክርስቶስን ክብር ነው የተሰጣት። ትመስገን ይላል ቅዱስ ገብርኤል መጥቶ አመስግኗል። ጸጋን የተመላሽ ሆይ ደስ ይበልሽ። ጸጋን የተሞላሽ
ጸጋ የተሞላላት ሴት ደስ ይበል። የመጀመሪያው ጊዜው ሳይደርስ ኢየሱስ ክርስቶስ የታዘዘው ለእናቱ ነው። ከማንም በፊት ጊዜ ገና አልደረሰም። ከዛ ምን የሚላችሁን ሁሉ አድርጉ አለች ቅድስት ድንግል ማርያም። የሚላችሁን በሙሉ እሱ አድርጉ። ለምን? ጌትነቱን ስለምታውቅ፣ ተአምር እንደሚያደርግ ስለምታውቅ፣ ጊዜውን ባይደርስ ለእሱ እሷ ማድረግ እንደሚችል ስለምታውቅ ያንን ቅድስት ድንግል ማርያም አስደረገች። በሰው ዘንድ ይሄ ነገር ኮስችን ይሆናል ተብሎ አልታሰበም በፊት። ቅድስት ድንግል ማርያም ቅድስና እንዳላት የተባረከች የተቀደሰች ሴት መሆኗን አከራካሪ ይሆናል ብሎ የሚያስብ ምድር ላይ ይኖራል ብዬ አላስብም ነበር፣ አናስብም ነበር። ግን ሆነ። ምን ይደረግ? መላእክቶች አይሰሙንም መባል ተጀመረ። ምንም አይሰሙ። እንግዲህ እግዚአብሔር እኔና እናንተ እዚህ ጋር 2200 ሰው አለ። እኔ ተራ ዱቄታሙን 2200 ሰው በአንድ እየሰማኝ ነው። የ2200 ሰው ኮመንት እዚህ ጋር እያየው ነው። እኔ አንድ ተራ ሰው። የእግዚአብሔር መልአክ ግን አይችልም ይለዋል። የሁላችሁም መልእክት እዚህ ጋር እየደረሰኝ ነው። እኔ አንድ ተራ ሰው በዚህ በተራ ቅራቅንቦ ቴክኖሎጂ እግዚአብሔርን የሚያመልኩ በመንፈስ ቅዱስ የሚመላለሱ ቅዱስ 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 ኃያል የሚሉት ግን ማድረግ አይችሉም ብለው ይሳፈጧቸዋል። በጣም የሚደንቅ እግዚአብሔር የጋረደው ዲያብሎስ የጋረደው ነገር አለ። ምን ላይ? ጴንጤቆስጣል ላይ ተሰርቷል። ማን የሰራው? ዲያብሎስ። በትዕቢት እንድትሞላ የሚያደርግ መንፈስ ዲያብሎስ ሰርቶታል። ስላየሁት ነው የምናገረው። በትዕቢት የተሞላ ድኛለሁ፣ ጠበቃ አለኝ እንደፈለግኩ በሆን ብለው ከዛ በታች ትእዛዝን ጠብቅ ብሎ የሚናገር እኮ አለ። መዳን በሌላ በማንም የለም። ድሮስ በማን ሊኖር ነው? የእሱን ስም እየጠሩ ነው የሚፈውሱት። በማን ሊሆን ነው? ቅዱስ ገብርኤል ቢመጣ ኃያሉን እግዚአብሔር ብሎት ነው፣ አዞት ነው። በማን ሊሆን ነው? ስለዚህ መጨረሻው እግዚአብሔር እንደሆነ ሥላሴ እንደሆነ አለማስተዋል ኮመን ነገር ሊሆን ይችላል። አሁን ኢትዮጵያ ውስጥ ሆነ ምን እንደማድረግ መሰለ፣ ኢትዮጵያ ላይ እየኖርክ የኢትዮጵያን ባንዲራ መያዝ ማለት ግራ መጋባት እንደማለት ነው። ምን ኢትዮጵያ ውስጥ ነው የምኖረው? ኢትዮጵያዊ ነን። ኢትዮጵያዊነት ባንዲራ ያስከው አላያስከው there is no point to it። እንደው ለበዓሉ ድምቀት አንዳንዴ ከሌላ ሀገር ጋር የሆነ ነገር ሲኖር ይዘህ ቀውጢ ታደርገዋለህ። ለበዓል ጊዜ ለሆነ ጊዜ ታደርገዋለህ። ግን ኢትዮጵያ ውስጥ ሆነ እኔ እኮ ኢትዮጵያዊ ነኝ ብትለው አይ ሶማሌ ነው የሚል ሰው አይኖርም። ስለዚህ ቅድስት ድንግል ማርያም የምንኗት ቅድስነቷ ታዲያ ምንዋ ላይ ነው? ጸጋ ሲሰጣት ለመውለድ ብቻ የተሰጠ ማንነት ነው የሰጣት? ቅድስና እግዚአብሔር ሳስቶ ነው የሚሰጠው ወይስ ቅድስና እግዚአብሔር ሲሰጥ ብዙ ታምራቶችን ሲሆንላቸው ነው የምናየው? ለእሷ ብቻ ሳይሆን ለሁሉም ነው የሚያደርገው። እዚህ ጋር ያለው ግን ምንድነው? ስሙን መቀለጃ አድርገውታል። አሁን አብ ወልድ መንፈስ ቅዱስን ራሱ ለመጥራት በጣም ይደብራቸዋል። የእግዚአብሔርን ስም ለመጥራት በጣም ይደብራቸዋል። ኢየሱስ 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 ኦንሊ ጂሰሶች ናቸው በብዛት ካያችሁ። የእግዚአብሔርን የኃያሉን ስም ለመጥራት ራሱ ብዙ የሚጠራ ጴንጤ አታመጣልኝም። ከእግዚአብሔር ራሱ ነጥለውታል። ካየ አብ ወልድ መንፈስ ቅዱስ ሥላሴ እያሉ የሚያስተምሩ ብዙ ጴንጤ አታገኝም። ሥላሴ የሚል ጴንጤ ካያችሁ ንገሩኝ። እኔ እደነቃለሁ። ፓስተር ሆኖ ሥላሴ ብሎ የሚያስተምር ካለ እኔ አንገቴን እሰጣለሁ። አያስተምሩ። ሥላሴን የሚል አትሰማም። አያስተምሯቸው። ስለዚህ ስለማያስተምሯቸው ምን ያደርጋሉ? እንደፈለጉ ይሆናሉ። ስለዚህ አሁንም እርጋታ መንፈስ ቅዱስ ያለበት የመጀመሪያው የሚሞላው እኔ ኦርቶዶክስ ጋር አይቻለሁ። እርጋታ ይባላል። የኦርቶዶክስ አስተማሪዎችን ስሟቸው። ረጋ ያሉላቸው፣ ሐሳብ አይሸጡላችሁ። የውሸት አሜሪካ ትመጣለ፣ ሱዳን ትሄዳለ፣ በዚህ ወጣ በዚህ ገባ አይሸጡላችሁ። ባንክ ሄደ ገንዘብ ተቀበል የሚል የኦርቶዶክስ አስተማሪ ታንቀ ትሞታለህ፣ አታገኝም። አባቴ እውነቱን ልንገር፣ ኦርቶዶክስ ምድር ላይ ሰርተ የምታገኘውን አሸቅጥልህ። ጠግበ እንድትበላ እንኳን አትመክርም። ኦርቶዶክስ አትመክርም።
ጠግበ መብላት ኃጢአት ነው የምትለው። ጠግሞ እግዚአብሔር ምስክሬ፣ ጠግቦ መብላት ኃጢአት ነው በኦርቶዶክስ ትክክል፣ ኃጢአት ነው። ሌላውን እንድታስብ የሚያደርግ አስተሳሰብ እንዲኖር ያስፈልጋል። እግዚአብሔር ለምን ምክንያት እንደፈለገ ባላቅም ሙሉን ድፍና አድርጎብኝ ነው የወጣሁት። እንደምታየው እንዲያውም እኔ ኦርቶዶክስን ነው ከማንም በላይ ያስቀየምኩት። ከማንም በላይ እውነት ለመናገር ኦርቶዶክስን አስቀይሜያለሁ። እንግዲህ እናቴ ኦርቶዶክስ ናት። አስበው። ለምን እንደፈለገም እግዚአብሔር አላውቅም። እግዚአብሔር በሚያውቀው ለምን እንደፈለገም አላውቅም። ስመ ክርስትና ሀብተ ማርያም ነው። የክርስትና አባትም እናትም የለኝም። እኔ የተሰጠው ከቤታችን ሁሉም አላቸው። በቤት ወንድሞቼ ክርስትና አባት አላቸው። እህቶቼ ክርስትና እናት አላቸው እህቶቼ። እኔ ብቻ ነኝ ለልደታ እና ለመድኃኔዓለም የተሰጠሁት። ለምን እንደሆነ አላውቅም። የኔ የክርስትና አባትና እናት እናትና ልጁ ነው ተብዬ ነው የተሰጠሁት። ሀብተ ማርያም ተብዬ ለማርያም ነው የተሰጠሁት። ገባ ግን አላውቅም ለምን ብሎክ ተደርጎብኝ ጭንቅላቴ ላይ ወደዛ እንዴት የማውቀው ታሪክ የለም። እዛ ሆኜ እንዴት ጨቀጨቁ እንደነበረ የምታውቀው ነው። በማይረባ ነገሮች ደስ ብሏቸው ሼር ሲያደርጉኝ፣ ደስ ብሏቸው ምን ሲሉኝ፣ ደስ ብሏቸው ሰማይ ሲሰቅሉ ነበር። ለምን? ኦርቶዶክስን ስለላስኩ ብቻና ብቻ። እኔ ብዙ አስቀያሚ ነገር 8 ወር ብያለሁ። ቪዲዮ መፖሰት ትችላላችሁ። ጾታዬን ቀይራለሁ። ልጆቼ እንትን ቢሉ አላውቀውም። ያን ስሜት እግዚአብሔር በሚያውቀው ግን አሁንም እግዚአብሔር የተመሰገነ ይሁን እየተገለጠልኝ ነው። መልስ ከማ እየጠበቅኩ ነው? ከእግዚአብሔር እየጠበቅኩ ነው። መልሱን ደግሞ እሱ ነው የሚሰጠኝ። የምንቀዠቀዥበት ነገር የለም። ግን በማየው ነገር ላይ ባየሁት ነገር ላይ የኦርቶዶክስ ወንድምና እህቶቼ አጥብቃችሁ ያዙ። እምነታችሁ አጥብቃችሁ የያዙ። ብትወጣ የምታርፍበት ቦታ የለም። ከኦርቶዶክስ ስትወጣ ምናልባት ሙስሊም ማሻላ ብሎ ሊቀበል ይችላል። ከኦርቶዶክስ ሆነ ጴንጤ ሆንክ ማለት የምትገባበት ቦታን እንኳን አታውቀው። ይሮን ኢቭን ነው የት እንደምታርፍ። እኔ አሁን ማረፊያ የለኝ። አየር ላይ ኤርፖርት ነው ማረፊያ የለም። እግዚአብሔር ምስክሬ ነው የምላችሁ። ብትወጡ እንኳን ከኦርቶዶክስ ማረፊያ እንደሌላችሁ በደንብ አድርጌ እነግርሃለሁ። በደንብ አድርጌ ነው ይሄን የምነግርህ። ማረፊያ የት ነህ ብትባል ማረፊያ የለህ። ያሳዝናል። ያንን ግን ሳይነግሩ በኦርቶዶክስ ጥላቻ ጨፋሪ ነበረ፣ ክለብ የሚወድ የነበረ ኦርቶዶክስ ሆኖ ደግሞ ዲያቆን ነኝ ዘማሪ ነኝ ስል በምንድን ነው ከኦርቶዶክስ ሊወጣ የቻለው ብለህ ስትጠይቅ በዝሙት ነው። አብዛኛው በዝሙት ይወጣል። ሁለት ምልከታ እናስቀምጣለን። የመጀመሪያው እግዚአብሔር ልብ አዋቂ ነው። ልብና ኩላሊት የሚመረምር ፈጣሪ፣ ዓለማት ገባሬ፣ መንከራት ቅዱስ እግዚአብሔር ነው። ከልቡ ሊሆን ይችላል። የመጀመሪያው አይቶት መስሎት ወጣት ነው፣ እዛም እዚህ መሄድ ፈለገ፣ አየ፣ በቃ ገንዘብ ማግኘት ነበረበት፣ በቃ አየው። ምናልባት የፕሮቴስታንቱ ቤተ እምነት ነበር ያልሞከረው፣ በደንብ ገብቶ ሞከረው፣ አየው። ማግኘት ያለበትን አገኘ፣ መሄድ ያለበት ቦታ ሄደ፣ መስደብ ያለበትን ሰደበ፣ ማወያየት ያለበትን አወያየ። ተወያየም ኋላ ግን ሲያየው ትክክል አልሆነ አለው። ስለዚህ ይሄኛው እውነተኛ ልቡ ነው። ከኦርቶዶክስ ስትርቅ ነው ኦርቶዶክስን የምታውቃት ነው ያለው። ማረፊያ ስታጣ እንደኔ ስደት የወጣ ያህል ይሰማል። ከኢትዮጵያ ወደ በሊቢያ በኩል አድርገህ እንደተሰደድክ ያህል ይሰማል። ብዙዎቹ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድ ከሆነችቷ ቅድስት ከሆነችቷ ከዚች ዓለም አቀፋዊት ከሆነችቷ ህብረት ሲለዩ የመጀመሪያ ተቃውሞ የሚያሰሙት ኦርቶዶክስን መስደብ ነው። የዋለ ያደረ ጊዜ እየሄደ ዘመን እየመሸ ሲመጣ ጥፍጥናዋ፣ መዓዛዋ፣ ዕጣኗ፣ ሽታዋ፣ ታሪኳ፣ እውነቷ ይገለጥላቸውና መመለስ ይሻላል። የቆረጡ ሲመለሱ ያልቆረጡ እየወላወሉ ይቀመጣል። ስለዚህ አንዱ ዮኒ ይሄንን አድርጓል ብዬ አስባለሁ። ሁለተኛ ጎኑ ያው ነው የሚልም ምልከታ አለ። ሲሄድም ያሳየው ማንነት ሊመጣ ሲልም ያሳያለው ማንነት ከሁሉም ማለጣ ይመስላል። ፕሮቴስታንትም ነበረ፣ ሙስሊምም ነበረ፣ ኦርቶዶክስም ነበረ፣ ሃይማኖት የለሽም ነበረ፣ ፖለቲከኛም ነበረ፣ አማራም፣ ኦሮሞም፣ ትግሬም ሁሉንም ሆኗል። ያ ማንነቱን ምናልባት አሁን እያንጸባረቀው ሊሆን ይችላል ብዬም አስባለሁ። ስለዚህ ጊዜ የሚፈታ ጉዳይ ነው። ቸኩልን አንፈርድም፣ እንዲሆኗል አንልም። እግዚአብሔር ግን የበሱ መመለስ ደስተኛ ነው የሚሆነው። ቅዱሳን መላእክት ደስተኛ ይሆናሉ፣ እኛ ክርስቲያኖች ደስተኛ እንሆናለን።
በጠፋው በአንዱ ልጅ መመለስ እግዚአብሔር አምላክ ድግስ እንደደገሰ በመጽሐፍ ስላስቀመጠልን ማለት ነው። ስለዚህ ዮኒ ከልቡ ሊሆን ይችላል ከልቡም ላይሆን ይችላል። እንዲህ ነው የምንናገረው ነገር የለም፣ ግን ጊዜ ይፈርዳል ብዬ አስባለሁ። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን እንጂን ይመስላሉ። በሌሎች መረጃዎች እንመለሳለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምትከታተሉን፣ ስለምታደምጡን፣ ስለምትሰሙን እጅግ አድርገን እናመሰግናለን። ሰናይ ቆይታ ይሁንላችሁ።